ሩትዬ እንግዲህ እንደዚህ አይነት አባት ስላለው ልጄ ሊያፍር ይገባል። እንደዚህ አይነት አባት ልጄ በመወለዱ በጣም አዝናለሁ። እኔ ስሜት ችግር የለውም ለእኔ አይጨነቅ፣ እንዴት ለልጁ አይጨነቅም? እንዴት እንደዛ ይናገራል? ብላ እንግዲህ አልቅሳለች ማለት ነው። የኔ እናት ለአንቺ እኮ ማልቀስ መቼም ማልቀስ አይገባሽም። ለአንቺ ሁሌ መሳቅ ነው የሚገባሽ ማለት ነው። ግን እነሱ ደግሞ እንግዲህ አብርሃም ከሄርሜላ ጋር እዚህ አሸሼ ገዳሜ ይላል፣ እሷ ደግሞ እዚህ ታለቅሳለች ማለት ነው። ይሄ ምን ልበለው በእናታቸው አናደደኝ የምር ማለት ነው። ሩትዬ ማልቀስ የለባትም። በቃ ሁሌም መሳቅ ማጫወት ነው የሚገባት። እሱ ነው ማልቀስ ያለባት። እና ትላንት ያወራው ንግግር እንግዲህ በጣም አሳፋሪ ነበረ። ልጁን እስከ መካድ ድረስ ማለት ነው። ልጁን እንኳን ያልተወለደውን ይቅር የተወለደውን ራሱ ክዶታል ትላንት ማለት ነው። እና እሱ ንግግር ደግሞ እናትየውን በጣም ነው የሰበራት። በልጄ እንዳይመጡብኝ ብላለች። በልጄ የሚመጣብኝም ምንም ነገር አልችልም ብላ ነበረና በልጁ ነው የመጣባት። አሁን ደግሞ እንዴት ምን አይነት አባት ነው ግን እንደዚህ ልናገር የቻለው? ምን አይነት አባት ቢሆን ነው? ሰላም ሰላም ቤተሰብ እንዴት ናችሁ? ደህና ናቸው ወይ? እኔ ያለው እግዚአብሔር ይመስገን። በያላችሁበት ሰላማችሁ ብዝት ትርፍርፍ ይበልልኝ። ሩትዬ እንግዲህ በአብርሽ ምክንያት በጣም ነው ያለቀሰችው። በጣም አዝናለች ዛሬ። ትላንትን እንግዲህ እንዴት እንደ አወራ መጨረሻ ላይ በደንብ አይታችኋል። መግቢያ ላይ አሳስቆ ገብቶ ነው እንግዲህ መጨረሻ ላይ አሳዝኗት ልቧ ሰብሮ የወጣው ማለት ነው። ይሄ ኧረ በስመ አብ ምን እንደሚል ራሱ አላውቅም የምር ማለት ነው። ካፌ መጥፎ ቃላቶችን ማውጣት አልፈልግም ታውቃላችሁ። ነገ የሆነ ነገር ተፈጥሮ ታርቆ ምናምን ሲመጡ ደግሞ ለምን እንደዚህ ተናገርኩ ብዬ እንዲቆጭኝ ስለማልፈልግ ነው መጥፎ ቃላቶችን ለአብርሃም ማላውጣው ማለት ነው። ሄርሜላ የፈለገችውን ትሆን፣ ግን ለአብርሃም ሩትዬም ደስ አይላትም። ገባቸው እኛ እንደዚህ ስነሳለን ምናምን የልጇ አባት ነው ምንም ቢሆን መጥፎም ጥሩም ቢሆን እና ለዛ ብዬ የሆነ አፌን ቆጥብ አደርጋለሁ። ማውራት ፈልግና ማሳደብ ፈልግና አፌን ያዝ አደርጋለሁ። ለዛ ብዬ እናደዳሉ። ለምን እንደሆነ አላውቅም። ድራማ መሆኑን ራሱ እያወቅኩ የሆነ ጮጋሪ ቅጥል እንደምለኝ የምር ማለት ነው። እና ሩትዬ ማልቀስ አይገባሽም። አታልቅሽ የኔ እናት የኔ ንግስት ማለት ነው።